ይስጥልን በያላችሁበት እንዴት ውላችኋል? ከአራቱ ማዕዘናት ዜናዎች የሚስተናገዱበት ኢቲቪ አራት ማዕዘን ተጀምሯል። ከዜናዎቹ ጋር አብሬያችሁ የምቆየው መቅደስ ጥላሁን ነኝ። ዋና ዋና ጉዳዮቻችንን ላስተዋውቃችሁ። የኢትዮጵያ የመከላከያ ሰራዊት ከግማሽ ክፍለ ዘመን በላይ ያስቆጠረ ብቃቱ የተመሰከረለት የሰላም ማስከበር ተልዕኮዎችን አከናውኗል። በኢትዮጵያ ችግሮችን በሰላም የመፍታት ፖለቲካዊ ልምድ መፍጠር ባለመቻሉ ግጭቶች እየተከሰቱ ዜጎችም ዋጋ እየከፈሉ ነው። ከዚህ አክሳሪ አካሄድ ለመውጣት ሰላማዊ ንግግር አስፈላጊ ስለመሆኑ ይነገራል። ፖላንድ ከቤላሩስ ጋር ወደምትዋስንበት ድንበር 10,000 የሚደርሱ ወታደሮቿን ልታሰማራ መሆኑን አስታወቀች። አብራችሁን ቆዩ። በአማራ ክልል በሚገኙ የተለያዩ ከተሞች የሰላምና ጸጥታ ሁኔታው ከባለፉት ቀናት አንጻራዊ መሻሻል ማሳየቱን ከየስፍራው የደረሱን መረጃዎች አመልክተዋል። በጎንደር የጎንደር ከተማ ካለፉት ቀናት በተለየ መልኩ ሙሉ ለሙሉ ወደ መደበኛ እንቅስቃሴ መመለሷን ነዋሪዎች ነግረውናል። በዛሬው ዕለት የጎንደር ከተማ የመንግስትና ሌሎች የአገልግሎት ሰጪ ተቋማት ክፍት መሆናቸውንም ገልጸውልናል። በዚህ መሰረት ባንኮች፣ ትራንስፖርትና ሱቆች አገልግሎት እየሰጡ እንደሆነ ያነጋገርናቸው የከተማዋ ነዋሪዎች መረጃ ሰጥተውናል። የሀገር መከላከያ ሰራዊትም የከተማዋን ሰላምና ጸጥታ ሊያውኩ ይችላሉ ተብለው ከሚታሰቡ ግለሰቦች 24 ሰዓት ጥበቃ እያደረጉ ስለመሆናቸውም ነው ምንጮቻችን የነገሩን። ባህር ዳር ላይ ወቅታዊ ሁኔታ ስናቀና ደግሞ በባህር ዳር ከተማ የሰላምና ጸጥታ ሁኔታው ከባለፉት ቀናት የተሻለ ስለመሆኑ ነዋሪዎች ነግረውናል። በከተማዋ እስካሁን መደበኛ የሚባል እንቅስቃሴ ባይጀመርም ምንም አይነት የጥይት ድምፅ እንደማይሰማና ከተማው ሰላም መሆኑን ለማወቅ ችለናል። በባህር ዳር ከተማ ከመደበኛ የነዋሪዎች እንቅስቃሴ ባለፈ ግን ባንኮች፣ ትራንስፖርትና የመንግስት ተቋማት ግን ስራ አለመጀመራቸውን የመረጃ ምንጮቻችን ነግረውናል። በሌላ በኩል በሸዋሮቢት ባለፉት ተከታታይ ቀናት የመከላከያ ሰራዊቱ ባደረገው ጥረት የከተማዋን ሰላምና ጸጥታ የማስጠበቅ ስራን እያከናወነ ይገኛል። በከተማዋ አሁን ላይ ምንም አይነት የጸጥታ ችግር አለመኖሩንም ነው ነዋሪዎች የነገሩን። ከዚህ ባለፈም የተወሰነ የነዋሪዎች እንቅስቃሴ መኖሩን ገልጸው የመንግስትም ሆነ ሌሎች አገልግሎት ሰጪ ተቋማት ግን ስራ አለመጀመራቸውን ነግረውናል። በደብረ ማርቆስ ምንም አይነት የተኩስ ድምፅ እንደሌለ ነዋሪዎች ነግረውናል። በከተማዋ የሰዎች እንቅስቃሴ መኖሩንና እንደ ሱቅ፣ ምግብ ቤቶች ያሉ አገልግሎት መስጫ ቦታዎች ክፍት ስለመሆናቸውም ገልጸውልናል። ከዚህ ባለፈ ግን ሌሎች የመንግስት አገልግሎቶች ግን አለመጀመራቸውን ነግረውናል። ወደ ላሊበላ ስናመራ በላሊበላ ከተማ ባለፉት ቀናት በተሻለ መልኩ ወደ መደበኛ እንቅስቃሴ ስለመመለሷ ነው ነዋሪዎች የነገሩን። በዛሬው ዕለት በከተማዋ የተረጋጋ እንቅስቃሴ መኖሩንና የመንግስትና ሌሎች አገልግሎት ሰጪ ተቋማት ክፍት መሆናቸውንም ገልጸውልናል። በላሊበላ ቀድሞውንም ባንኮች አገልግሎት መስጠት ባያቋርጡም አሁንም ግን ይህንን አገልግሎት መቀጠላቸውን ነው ነዋሪዎች እየገለጹልን። ትራንስፖርትና ሱቆች አገልግሎት እየሰጡ እንደሆነም ያነጋገርናቸው የከተማዋ ነዋሪዎች መረጃ ሰጥተውናል። በደብረ ብርሃን ከተማ ደግሞ ባለፉት ቀናት የተሻለ መልኩ ሙሉ በሙሉ ወደ ሰላማዊ እንቅስቃሴ ከተማዋ ስለመመለሷ ነግረውናል። በዚህም ከትላንት ቀን ጀምሮ የትራንስፖርት አገልግሎትና የመንግስት ተቋማትም ወደ መደበኛ ስራቸው ስለመመለሳቸው ነው የገለጹልን። በደብረ ብርሃን የባንክ አገልግሎት እንዲሁም ሱቆች ወደ ስራ ስለመግባታቸውም ነዋሪዎች ገልጸውልናል።
ወደ ሌላ ጉዳይ ስናመራ ኢትዮጵያ ከጅቡቲ በተጨማሪ ሌሎች ወደቦችን ለመጠቀም የምታደርገውን ጥረት አጠናክራ እንደምትቀጥል አስታወቀች። በትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የተመራ ልዑካን ቡድን የላሙ ወደብን ለኢትዮጵያ ገቢና ወጪ ንግድ ተጨማሪ አማራጭ ለማድረግ የሚያስችለውን ውይይት ከትሬድማርክ አፍሪካ ጋር በናይሮቢ አድርጓል። በውይይቱም በኬንያና ኢትዮጵያ መካከል ያለውን የትራንስፖርትና ሎጂስቲክ አገልግሎት ለማቀናጀት የሚያስችልና የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክር መሆኑን ዶክተር አለሙ ስሜ ገልጸዋል። ኢትዮጵያ አሁን ከምትጠቀመው ጅቡቲ ወደብ በተጨማሪም ሌላ የወደብ አማራጭ እንደሚያስፈልጋት ገልጸዋል። ለዚህም ደግሞ ለወደብ አጠቃቀም የሚያግዝ እንደ ትሬድማርክ አፍሪካ ያሉ የልማት አጋሮች በመሰረተ ልማት ግንባታም በቴክኒክና በፋይናንስ ድጋፍ እንዲያደርጉም በውይይቱ ተመላክቷል። ዘገባው የሪፖርተራችን ኤልሻዳይ ወንድማገኝ ነው። በአማራ ክልል ግጭት ከተቀሰቀሰ በኋላ የጤና ተቋማት አቅርቦት አልቆባቸዋል። በዛሬው ዕለትም የኢትዮጵያ ቀይ መስቀል ማህበርና የዓለም አቀፍ ቀይ መስቀል ኮሚቴ በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ እና በጎንደር ዩኒቨርሲቲ የማስተማርና ሪፈራል ሆስፒታል ያሉ ቁስለኞችንና ታማሚዎችን ለማከም የሚረዳ አስቸኳይ የሕክምና ቁሳቁሶችን ስለማቅረቡ አስታውቀዋል። አክሱም ዩኒቨርሲቲ በሰሜኑ ጦርነት ሳቢያ አቋርጦት የቆየውን መደበኛ የመማር ማስተማር ስራን ጀምሯል። ተቋሙ የመማር ማስተማር ስራውን የጀመረው ከ2800 በላይ ነባር ተማሪዎችን ለመቀበል እንደሆነም ተገልጿል። የተለያዩ ጉዳዮች ላይ በቀጥታ ስርጭት መረጃዎችን ወደሚያደርሱን የቀጥታ ዘገባችን ነው የምንሻገረው። ወይንሸት ደጀኔ የፍርድ ቤት ውሎችን በተመለከተ ተጨማሪ መረጃዎችን ትሰጠናለች። እንዲሁም ደግሞ ሪፖርተራችን ብሩክ ተስፋዬ ከክረምት የበጎ ፍቃድ ጋር በተያያዘ ተጨማሪ መረጃዎችን በቀጥታ ስርጭት ያደርሱናል። ብሩክን አስቀድማለሁ። በዘንድሮ የክረምት በጎ ፍቃድ በሚሊዮን የሚቆጠሩ ዜጎች በመሳተፍ ላይ ይገኛሉ። ይህንን በተመለከተ የተለያዩ የማህበረሰብ ክፍሎች የክረምት የበጎ ፍቃድ እንቅስቃሴዎች ላይ ተሳትፈዋል። ብሩክ፣ በተለይ የዘንድሮ የክረምት የበጎ ፍቃድ እንቅስቃሴ እንደ አጠቃላይ ገጽታው ምን ይመስላል? አድማሱን እያሰፋ መጥቷል እና ዘንድሮ በተለየ መልኩ የተከወኑ የበጎ ፍቃድ እንቅስቃሴዎች ምን መልክ አላቸው? አመሰግናለሁ መቅደስ። እንግዲህ የበጎ ፍቃድን ጉዳይ ስናነሳ በጎ ፍቃደኝነት ለድህነት ቀነሳና ለማህበራዊ ጥበቃ ከፍተኛ አስተዋጽኦ እንዳለው የተባበሩት መንግስታት ድርጅት መረጃዎች ያመለክታሉ። እንዲሁም ደግሞ ዓለም አቀፉ የሰራተኞች ድርጅት ILO በ2030 እውን ለማድረግ ለታቀዱ የዘላቂ የልማት ግቦች መንግስታት ከበጎ ፍቃደኞች ጋር በቁርጠኝነት ሊሰሩ እንደሚገባ ነው እንግዲህ የሚያስገነዝበው። እነዚህን ሁኔታዎች ስንመለከታቸው በጎ ፍቃደኞች በተለይ ዝቅተኛ የኢኮኖሚ ገቢ ባላቸው ሀገራት ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች በመደገፍ የሀገራትን ጥቅል ሀገራዊ ምርትም ራሱን የቻለ አስተዋጽኦ በማበርከት ለሀገር እድገት ትልቅ አስተዋጽኦ እንዳለው ይታወቃል። እንዲሁም ደግሞ ለሰዎች ማህበራዊ ግንኙነት መጠናከርም ትልቅ አንድምታ ነው ያለው። ከዚህ ቀደም በኢትዮጵያ ውስጥ የበጎ ፍቃድ አገልግሎቶች ባህል የሆኑ ቢሆንም ይበልጥ መጠናከር አለባቸው በሚባል ግለሰቦች ወይም ደግሞ አንዳንድ ተቋማት በመልካም ተነሳሽነት ከሚያደርጓቸው የበጎ ፍቃድ አገልግሎቶች ባለፈ ከቅርብ ጊዜያት ወዲህ እንግዲህ እንደምናየው የሀገሪቱን ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ደግሞ ተቋማት ይህንን ጉዳይ በባለቤትነት ጭምር ይዘው የበጎ ፍቃድ አገልግሎትን ይበልጥ ተቋማዊ እንዲሆን እንዲሁም ደግሞ ተደራሽነቱም እንዲሰፋ የተለያዩ ስራዎችን እየሰሩ እንደሆነ ይታወቃል። የዘንድሮ የክረምት በጎ ፍቃድ አገልግሎት መርሃ ግብርን ብንመለከት ወደ 20 ሚሊዮን ያክል በጎ ፍቃደኞች በሀገር አቀፍ ደረጃ እንደሚሳተፉ ነው እንግዲህ መረጃዎች የሚያመላክቱት። በ13 የስምሪት መስኮች ላይ ነው የሚሳተፉት። የአቅመ ደካሞችን ቤት ማደስ፣ የደም ልገሳ፣ የአረንጓዴ አሻራ ወይም የችግኝ ተከላ መርሃ ግብር፣ የትምህርት የማጠናከሪያ ትምህርትን መስጠትና ሌሎች መሰል መስኮች ላይ ነው እንግዲህ የሚሰማሩት። በዚህም ወደ 51 ሚሊዮን ያክል የህብረተሰብ ክፍሎችን ተደራሽ ለማድረግ ነው እንግዲህ አቅደው እየሰሩ ያሉት ማለት ነው። እነዚህ ሁኔታዎች በጥቅሉ ስናያቸው ማህበራዊ መስተጋብርን በማጠናከር በኢኮኖሚ የተጎዱትን ዜጎች በመደገፍ ለሰዎች ያለንን አለኝታነት በማሳየት ለእኛ መቼም ከኛ የተሻለ ለኛ የሚኖር አይኖርም እና በዚህ ረገድ እርስ በርስ አለኝታችንን የምናሳይበት ነው። ይህ ደግሞ
ውስጣዊ እርካታንም ጭምር የሚያጎናጽፍ ነው ማለት ነው። ባልደረባችን ቶክሮች ግን መቅዲ በዚሁ በመሀላችን አንድ ያሰናዳለን ጥንቅር አለ። እሱን እንከታተልና ተመልሰን ተጨማሪ መረጃዎችን ለተመልካቾቻችን እናድርስ። ወጣት ዘላለም ነጋለም በክረምት በጎ ፈቃድ አገልግሎት እግረኞችን በማሻገር እያገለገለ ይገኛል። እንደ ዘላለም ገለጻ እነዚህ መሰል በጎ ተግባራት ወገን ከመርዳት ባለፈ የሊና እርካታ የሚሰጥ መሆኑን ገልጿል። የቆየንበት ስንሄድ የሰራነው የቀጠልን ስንሄድ አመታቶች እያስቆጠርን ስንሄድ በጣም የውስጥ እርካታ ደስተኛ ትሆናለህ። ሁለተኛ የምታስተናግዳቸው ሰዎች አሉ፣ አካለ ጎደሎች አሉ፣ አይነ ስውራኖች አሉ፣ ልጅ ይዘው የሚጓዙ ዜብራ ላይ የሚሄዱ እናቶች አሉ። በጣም ደስታ ነው የሚሰጠው። በተቃራኒ ደግሞ ስራው የሚጸየፉ ሳይሆን ያልገባቸው ህዝብ ማገልገል ምን እንደሆነ ወይ ደግሞ ወገንን መርጃት በተለያየ መንገድ ነው፣ በብር ብቻ አይደለም። ያልገባቸው ስላሉ እነሱን እንደኔ ሆኖ ቢያገለግሉ ደስ ይለኛል። ምክሬንም አስተላልፋለሁ። ወጣት አብዱላ ባጫሉ ልክ እንደ ዘላለም በክረምት በጎ ፈቃድ አገልግሎት ተሰማርቷል። ወጣቱ ደም በመለገስ በደም አቅርቦት እጦት ህይወታቸውን የሚያልፍ ዜጎችን መታደግ ይቻላል ብሏል። ክረምት በጎ ፈቃድ አገልግሎት በጣም ጥሩ ነው። እኔ አሁን ደም ለግሼ ነው የወጣሁት። ደም ለሀገራችን ወሳኝ ነገር ነው። ወጣቶች እኔ ደግሞ እዚህ ጋር ደም በለገስኩት ወጣቶች እኔን አይተው አርአያ አድርገው እንዲሰጡ ደም እንዲሰጡ በእንትን እጠይቃለሁ። አንተ እዚህ ደም ብትለግስ አንድ ሰውን ታድናለህ፣ የአንድን እናትን ህይወት ታድናለህ። የኢትዮጵያ ወጣቶች ሊግ አባላት ዘንድሮ በሚካሄደው የክረምት በጎ ፈቃድ አገልግሎት ላይ በተለያዩ በጎ ተግባራት ላይ ተሰማርተው በማገልገል ላይ ናቸው። መሰል የክረምት በጎ ፈቃድ አገልግሎት መቀጠል እንዳለበት የማህበሩ ፕሬዝዳንት ወጣት ብርሃኑ በቀለ ይገልጻሉ። የክረምት በጎ ፈቃድ አገልግሎት የ2015 የክረምት በጎ ፈቃድን በተመለከተ ብዙ ማህበረሰብ ክፍሎች በዚህ የክረምት በጎ ፈቃድ አገልግሎት የተሳተፉ ይገኛሉ። በዚህ መሰረት የኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ ሊግ የክረምት በጎ ፈቃድ አገልግሎት ተሳትፏል። የክረምት በጎ ፈቃድ አገልግሎት የችግኝ ተከላ ብቻ አይደለም። የክረምት በጎ ፈቃድ አገልግሎት ፓኬጆች አሉ። ለምሳሌ አንዱ ፓኬጅ የክረምት ወቅት የዝናብ ወቅት ነው። በዚህ ምክንያት የጎርፍ መከላከል ቅድመ መከላከል ስራዎች አሉ። አንዱ የበጎ ፈቃድ አገልግሎት ስራ ነው። ለዚህ አሁን ብዙ ወጣቶች በሀገራችን ውጤት ሪኮመንድ የምናደርገው በጎ ፈቃድ ላይ ቢሳተፉ ጥሩ ነው። የበጎ ፈቃድ ባህላችን ብናጎለብት ጥሩ ነው። እንግዲህ ቀደም ሲል ባልደረባችን ቶክሮች የበጎ ፈቃድ አገልግሎት እየሰጡ ያሉ ሰዎች ምን ያክል መንፈሳዊ እርካታ የተሰማቸው እንደሆነ እንዲሁም ደግሞ ለሌሎችም እጃቸውን በማድረሳቸው የሌሎችን ሕይወት ምን ያክል መታደግ እየቻሉ እንደሆነ እንግዲህ ቀደም ሲል ባየነው ጥንቅር አሰናድቶልናል። በአዲስ አበባ ደረጃ ወደ 2 ሚሊዮን በጎ ፈቃደኞችን በማሳተፍ 3.5 ቢሊዮን ብር የሚገመት እንግዲህ የበጎ ፈቃድ አገልግሎትን ነው እንግዲህ ለመስጠት ታስቦ በዚህ ወቅት እየተሰራ ያለው ማለት ነው። የኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ ሊግ እንግዲህ በሀገር አቀፍ ደረጃ ወደ 5 ሚሊዮን ያክል በጎ ፈቃደኞችን አቅፎ በእነዚህ እንግዲህ በጎ ፈቃደኞች የተለያዩ ተግባራትን እያከናወነ ይገኛል። እስካሁን ድረስ ባለው ወደ 3 ሚሊዮን ያክል ችግኞችን መትከል መቻሉ ነው እንግዲህ ያገኘነው መረጃ የሚያሳየው። በጎ ፈቃደኞቹ እንግዲህ በቀሪ ጊዜያትም ጭምር በሚያከናውኗቸው ተግባራት ወደ 1 ቢሊዮን ብር በገንዘብ ደረጃ ሲተመን ዋጋ ሊያወጣ የሚችል የበጎ ፈቃድ አገልግሎትን እየሰጡ ነው የሚገኙት። የጤና ባለሙያዎች፣ የተለያዩ የሙያ ዘርፍ ያላቸው ሰዎች፣ በኢንጂነሪንጉም ዘርፍ ያሉ የአቅመ ደካሞችን ቤት በማደስ የጤና ባለሙያዎቹ በነፃ በሙያቸው የሕክምና አገልግሎትን ለታካሚዎች በመስጠት ጭምር ጊዜያቸውን እየሰጡ አገልግሎትን ተደራሽ እያደረጉ ነው የሚገኙት። እንግዲህ በሀገር አቀፍ ደረጃ የተያዘው የበጎ ፈቃድ አገልግሎትን ሁሉም በየመስኩ አበርክቶውን በማሳረፍ ለሰዎች ሳይሆን ለራሳችን ነው የምናደርገው በሚል ስሜት ሊሰራ እንደሚገባ ነው እንግዲህ መረጃዎች እየወጡ የሚያመላክቱት። በተለያዩ አካባቢዎች ይህ ነገሮች መሰል ነገሮች ተጠናክረው ቀጥለዋል ማለት እንችላለን። ለጊዜው ያሉኝ መረጃዎች እነዚህ ናቸው። ብሩክ ተስፋዬ ለመረጃዎች እናመሰግናለን። ወደ ፍርድ ቤት ጉዳያችን ደግሞ ስንሻገር ከ1.1 ሚሊዮን ብር በላይ ጉድለት የተገኘበት የባንክ የደንበኞች አገልግሎት ኦፊሰር ገንዘብ ያዥ ላይ የከባድ እምነት ማጉደል እንዲሁም የከባድ የሙስና ክስ ወንጀል ተመስርተዋል። የዚህን የችሎት ውሎ የተከታተለችው ሪፖርተራችን ወይንሸት ደጀኔ ናት። ወይንሸት ጤና ይስጥልኝ በድጋሚ እንደምንልሻል። እስኪ የዛሬው የችሎት ውሎ ምን ይመስል ነበር?
እሺ እንደምን ውላችኋል ተመልካቾቻችን። እንግዲህ እንደሚታወቀው የፌዴራል ፍርድ ቤቶች አዋጅ እንደተደነገገው ከነሐሴ 1 እስከ መስከረም 30 ድረስ ፍርድ ቤቶች በከፊል ዝግ እንደሚሆኑ ተቀምጧል። አስቸኳይ ጉዳዮችም ይስተናገዳሉ። በዚህም እንግዲህ በዛሬው ችሎት ውላችን የምናስቃኛችሁ ከሳሽ የፌዴራል አቃቢ ሕግ ነው። ተከሳሽ አሸናፊ ተስፋ ይባላል። ይህ ተከሳሽ በአዲስ አበባ በዳሽን ባንክ ጎፋ ቅርንጫፍ የደንበኞች አገልግሎት ኦፊሰር ገንዘብ ያዥ ነው። የፌዴራል አቃቢ ሕግ ክስ እንደሚያስረዳው እንግዲህ በ13/10/2014 ዓ.ም በባንክ ቅርንጫፉ ኦዲተር በተደረገ የድንገተኛ የገንዘብ ቆጠራ በዚህ ተከሳሽ ላይ የገንዘብ ጉድለት ተገኝቷልም ነው ያለው። በዚህም እንግዲህ የቅርንጫፉ ኦዲተር ለዋናው መስሪያ ቤት ሪፖርት ያደርጋል። በ14/10/2014 በተደረገ ማጣራትም እንግዲህ በእለቱ ከ1.5 ሚሊዮን ብር በላይ ጠቅላላ ሂሳብ መዝገብ ተመዝግቦ ሳለ በዚህ በተከሳሹ እጅ ላይ ግን የተገኘው 384 ሺህ ብር ጥሬ ገንዘብ እንደተገኘ ነው። በዚህም በልዩነት 1.1 ሚሊዮን ብር ጉድለት ተገኝቷል ሲል የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ችሎት ክስ መስርቶበታል። በዚህም እንግዲህ ክሱ የእምነት ጉድለትና ከባድ የሙስና ወንጀል ነው የተከሰሰው። ተከሳሽም ቀርቦ ክሱን ተነቦለት በችሎቱም በነሐሴ 11 መቃወሚያ ያለኝ ስላለ ተከሳሹ በጠበቃው በኩል መቃወሚያውን እንዲያቀርብ ታዟል። እንግዲህ ለጊዜው ያለኝ መረጃ ይህን ይመስላል። ወይንሸት አመሰግናለሁ። እንዲሁም ብሩክ ተስፋዬና ወይንሸት ደጀኔ ለመረጃዎቻችሁ እናመሰግናለን። መልካም ቀን። ከአፍታ በኋላ ስንመለስ ተመልካቾቻችን በሲዳማ ክልል ይርጋለም ከተማ ነዋሪ የሆኑት የ86 ዓመት አዛውንት የአረንጓዴ አሻራ አርበኝነትን ዜና እናስቃኛቸዋለን። በዝርዝር ወደምንመለከታቸው ጉዳዮች እንሻገራለን። በድጋሚ አብራችሁን ቆዩ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። ጠቅላይ ሚኒስትር አብይ አህመድ የሩዋንዳው ሪፐብሊክ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር ቪንሴንት ቢሩታንን በጽህፈት ቤታቸው ተቀብለው አነጋገሩ። ኢትዮጵያና ሩዋንዳ በ1970ዎቹ መገባደጃ ላይ የዲፕሎማሲያዊ ግንኙነታቸውን ከጀመሩ በኋላ ጠንካራና ረጅም ጊዜ ያስቆጠረ የሁለትዮሽ ትብብርን ፈጥረዋል። በዚህ ጊዜ ውስጥም በርካታ የሁለትዮሽ ትብብር ስምምነቶች በተለያዩ ዘርፎችም ተፈርመዋል። ከውይይታቸው ቀጥሎም ችግኞችን በአንድነት ፓርክ አብረው ተክለዋል። ሰላም፣ የግጭትና ጦርነት አለመኖር በሰዎች መካከል የመቀራረብ የመግባባትና ግጭቶችን ያለ ጥልና ጉልበት የመፍታትን እንዲሁም የመምራት ሁኔታን ያመለክታል። በኢትዮጵያ ችግሮችን በሰላም የመፍታት ፖለቲካዊ ልምድ መፍጠር ባለመቻሉ ግጭቶች እየተከሰቱ ዜጎችም ዋጋ እየከፈሉ ነው። ከሀሳብ ይልቅ ጠመንጃን፣ ኃይልን ማስቀደም ለችግሮች ሁሉ መፍትሄ እንደሆነ አድርጎ የመቁጠር ፍላጎቶች ዛሬ የተጀመሩ ባይሆንም አሁን ግን ጉዳታቸው ከፍተኛ እየሆነ መጥቷል። ከዚህ አክሳሪ አካሄድ ለመውጣት ታዲያ ሰላማዊ ንግግር አስፈላጊ ስለመሆኑ ይነገራል። የሰላም አስፈላጊነትን በተመለከተ ሪፖርተራችን ንብረት የተሆነ ተከታዩን ዘገባ አዘጋጅተዋል። እንዲህ ያለውን የሰዎች እንቅስቃሴና ስራ የምንመለከተው ሰላም ሲኖር ብቻ ነው።
በተቃራኒው ደግሞ ኢትዮጵያውያን ሰላማቸውን ባጡ ጊዜ በጭንቅ ውስጥ ሲያልፉ ከተሞቻቸውም ሲወድሙ ተመልክተዋል። ሰላም ሲኖር ዋጋው ቀላል የሚመስል ግን ደግሞ ሲደፈርስ አስፈላጊነቱ ጎልቶ የሚወጣ ነው። ደግሞ ሁሉ ያው የተማረም ያልተማረም ሁሉም ሰላም ያስፈልገዋል። የተማረውም ሰርቶ ለመብላት ወይም ደግሞ የተማረበትን ለሀገሩ ሊጠቅም ከሆነ ሰላም ያስፈልገዋል። ያልተማረም ሊማር ደግሞ ሰላም ያስፈልገዋል። ሰላም መቼም ወደር የለውም። እውነት ስለ ሰላም ስንናገር ብዙ እንታለን። ለሰላም ዋጋ ባለመሰጠቱ ኢትዮጵያ በግጭቶች እየተፈተነች ዓመታትን አሳልፋለች። ጥሩ የሚባል ጦርነት የለም፣ በተቃራኒው ደግሞ የሰላም መጥፎ የለውም። ከሰሞኑም በአማራ ክልል ጥሩ ያልሆነው ግጭት ወይም ጦርነት ኃይል አግኝቶ ዜጎች ሲፈተኑ ሰንብተዋል። ለሰላም መለኪያው የሰላም መኖር ነው። የሰላም መኖር ደግሞ የመኖር ዋስትና ነው። መግባት፣ መውጣት፣ መማር፣ መስራት የሚቻለው ሰላም ሲኖር ነው። ማናቸውም አይነት ማህበራዊ እንቅስቃሴ ሃይማኖት ብትል ማህበራዊ እንቅስቃሴዎች ባህል ቢሆን ዋጋ የምንሰጣቸው ነገሮች ሁሉ ተግባራዊ ማድረግ የምንችለው ሰላም ሲኖር ነው። ሰላም የመኖር ዋስትና ከሆነ በአማራ ክልልም ይሁን በሌሎች አካባቢዎች ለችግሮች ሰላማዊ መፍትሄ ማበጀት ከሁሉም ይጠበቃል። ችግሮችን በማሸነፍ ወደፊት ለመሄድ ሰላም ያስፈልጋል። ሰላምን ለማረጋገጥ ደግሞ ይህን ይጠይቃል። ሰላም አዎንታዊ አመለካከት ይፈልጋል። ሰላም በነፃ የሚገኝ አይደለም፣ በስራ በኢንቨስትመንት የሚገኝ ጉዳይ ነው። መንግስትም ለሰላም ከሰራ፣ ፍትህን በጠመንጃ የሚፈልጉ ኃይሎችም ሰላምን ካስቀደሙ ኢትዮጵያ ችግሮቿ ይቀሉላታል። ይህ ደግሞ ነገ ሳይሆን ዛሬ መጀመር ያለበት ስራ ነው። የሚስተዋሉ የጸጥታ መደፍረስ ችግሮችን በሰላም በመፍታት ህብረተሰቡ ፍትህ እንዲያገኝ የሚያስችሉ ስራዎች ትኩረትን ይሻሉ። ኢትዮጵያውያን በጦርነት ደጋግመው ተፈትነዋል። አስከፊነቱንም በተግባር አይተውታል። ጥሎባቸው ያለፈው ችግሮችን ብቻ ነው። ይህ የሆነው ደግሞ ፍትህን በጉልበት ማግኘት የሚለው አስተሳሰብ ቦታ በማግኘቱ ነው። ይህ ለዘመናት ተሞክሮ ዜጎች ከተፈተኑበት አሁን የሚያስፈልገው ሰላማዊ ንግግር ብቻ ይሆናል ማለት ነው። እየተስተዋሉ ያሉ ችግሮችም ለዘመናት ከመጣንባቸው የጉልበት መንገድ በመውጣት በሰላም ሊፈቱና ዜጎችም ወደ ሰላማቸው እንዲመለሱ ከሁሉም አካል ስራዎች ይጠበቃሉ። የመገናኛ ብዙሃን ዘገባዎች የኢትዮጵያን ብሔራዊ ጥቅም የሚያስቀድሙና የሕዝብን አንድነት የሚያጠናክሩ ሊሆኑ እንደሚገባ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገለጹ። ሩት ወርቁ ተጨማሪ ዘገባ አላት። በኢፌዴሪ መንግስት ኮሚኒኬሽን አገልግሎትና በኢትዮጵያ መገናኛ ብዙሃን ባለስልጣን አዘጋጅነት መገናኛ ብዙሃን ለሀገር ግንባታ በሚል መሪ ሀሳብ ለፌዴራልና ለክልል መገናኛ ብዙሃን የስራ ኃላፊዎችና አርታያን ሲሰጥ የነበረው ስልጠና ተጠናቋል። በማጠቃለያ መርሃ ግብሩ ላይ የተገኙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ መገናኛ ብዙሃን በህዝቦች መካከል ወንድማማችነት እንዲጸናና አንድነት እንዲጠናከር መስራት አለባቸው ብለዋል። በሌላ መልኩም በማኒፋክቸሪንግ፣ በማዕድን፣ በቱሪዝምና የዲጂታል ኢኮኖሚን ለመገንባት እየተሰሩ ባሉ ተግባራት ዙሪያ መስራት እንዳለባቸው ጠቁመዋል። በምግብ ሰብል ኢትዮጵያ ራሷን ከቻለች አትለምንም። ስንዴ ወደ ውጭ አውጥታ ትሸጣለች፣ ሩዝ ትሸጣለች፣ ሌሎች ነገሮች ትሸጣለች። በዚህ አንጻር መስራት ያስፈልጋል ማለት። መገናኛ ብዙሃን ዘላቂና አዎንታዊ ሰላም እንዲረጋገጥ የኢትዮጵያን ብሔራዊ ጥቅም የሚያስቀድሙ ዘገባዎች ላይ ትኩረት ሰጥተው መስራት ይጠበቅባቸዋልን ብለዋል። ከዲሞክራሲ አኳያስ አካታች ዲሞክራሲያዊ ስርዓትን መገንባት፣ ሁሉንም የሚያካትት የዲሞክራሲ ስርዓት፣ አካታች የሆነ የፌዴራል ስርዓት። የፌዴራል መንግስቱ የራሱ ስልጣን አለው፣ ክልሎች የራሳቸው ስልጣን አለው። አንዱ በሌላ ስራ ውስጥ ጣልቃ አይገባም። በየስልጣን እርከናቸው ይሰራሉ። ግን ሁሉም ደግሞ ህብረ ብሔራዊ አንድነትን ጠብቀው ይሰራሉ። ዘላቂ አዎንታዊ ሰላም፣ እነዚህን ስንሰራ በህብረ ብሔራዊ ወንድማማችነት፣ እህትማማችነት እና የግዛት አንድነትና ሉዓላዊነት ማዕቀፍ ውስጥ ነው እነዚህን የምንሰራው። ስለዚህ እሳቤዎቹን፣ ሀሳቦቹን፣ ፖሊሲዎቹን በዚህ አንጻር መስራት ያስፈልጋል ማለት ነው። መገናኛ ብዙሃን ለምርመራ ጋዜጠኝነት ልዩ ትኩረት ሰጥተው መስራት እንዳለባቸው የተናገሩት ዶክተር ለገሰ ቱሉ መንግስት አስፈላጊውን ሁሉ ድጋፍ የሚያደርግ መሆኑን ጠቁመዋል። የመርማሪ ጋዜጠኝነትን ስራ አጠናክራችሁ እንድትሰሩ ከክቡር ጠቅላይ ሚኒስትራችን ጀምሮ ያው በየጊዜው እየተነጋገርን ነው። አሁን ጠቡ እየመጣ ያለው ይሄ ነው። የምርመራ ጋዜጠኝነት በሚሰራበት ጊዜ ሰዎች ስራቸው ስለሚጋለጥ በተለያየ መልክ ጉድፈታቸው ስለሚታይ እጅን ለመሸፋፈን ሲሉ የተለያየ ተጽዕኖዎች ያሳርፋሉ።
በዚህ ረገድ እኛ ከእናንተ ጋር ነን። የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር መሐመድ ኢድሪስ በበኩላቸው መገናኛ ብዙኃን በዘገባዎቻቸው ለሀገር ግንባታ አስተዋጽኦ ለሚያደርጉ ጉዳዮች ትኩረት ሰጥተው መስራት እንዳለባቸው ተናግረዋል። የህዝብ ሚዲያ የራሱ ሮል አለው። የህዝብና የመንግስት ፍላጎት ወይም የሀገር ፍላጎት ጋር ጥፍ ማለት አይቻልም። ሚዲያ በሚዘግብበት ጊዜ እውነትን ከፍላጎት ጋር እውነትን ከኃላፊነት ጋር ማየት መቻል አለበት። አንድ አካል መስራት ብቻ ሳይሆን ለህዝብ መረጃውን መስጠት እንደተሰራ ማስገለጽ በምን መልኩ እንደተሰራ ግልጽነት መፍጠር ለመንግስት አድቫንቴጅ እንጂ ጉዳት አያመጣም። ግልጽነት በመንግስት ላይ ያለ እምነት እንዲዳብር ስለሚያደርግ ነው። ጠንካራ ዲሞክራሲያዊ ስርዓትን ለመገንባት የሚያስችሉ ሚዛናዊ ዘገባዎችን መስራት ከመገናኛ ብዙኃን እንደሚጠበቅም ተገልጿል። የኢትዮጵያ መከላከያ ሰራዊት ከግማሽ ክፍለ ዘመን በላይ ያስቆጠረ ብቃቱ የተመሰከረለት የሰላም ማስከበር ተልዕኮዎችን አከናውኗል። በየዘመናቱ ሰራዊቱ የሰላም ማስከበር ተልዕኮ በተለይም ደግሞ ለአፍሪካ ሀገራት ሰላምና መረጋጋት ትልቅ ሚናን ተጫውቷል። ምስክር ስናፍቅ ከ70 ዓመታት በላይ ያስቆጠረውን የኢትዮጵያን የሰላም ማስከበር ተልዕኮ ምን ይመስላል የሚለውን ያስቃኘናል። ወቅቱ ዓለም በቀዝቃዛው ጦርነት የታመሰችበት ነበር። በዚህም በኮሪያ ልሳነ ምድር ሰሜን ኮሪያ የደቡብ ኮሪያን ድንበር ጥሳ ወረራ መፈጸሟን ተከትሎ ደቡብ ኮሪያ ለተባበሩት መንግስታት ድርጅት የድጋፍ ጥሪ ያቀረበች። ኢትዮጵያም በተባበሩት መንግስታት ጥላ ስር ሆና የቃኘው ሻለቃ ወታደሮቿን ወደ ኮሪያ ልሳነ ምድር ላከች። ያኔ የኢትዮጵያ ሰራዊት የሰላም ዘብነት ሀ ብሎ ተጻፈ። በዚህ ዘመቻ ኢትዮጵያ 6037 ወታደሮችን በ3 ዙር ማሰማራቷንና 123 የሰራዊቱ አባላት መስዋዕትነት መክፈላቸው በታሪክ ድርሳናት ተሰንዷል። ለዚህም የኢትዮጵያ ሰራዊት ላሳየው ተጋድሎና ለከፈለው ዋጋ የመታሰቢያ ሐውልት በደቡብ ኮሪያ ቆሞለታል። በኮሪያ ለነጻነትና ለዓለም ሰላም በዚህ ስፍራ በጀግንነት ለተሰዉ የኢትዮጵያ ወታደሮች መታሰቢያነት የቆመ ከዚህ ዘመቻ በኋላም የተባበሩት መንግስታት ድርጅት የመጀመሪያውን የአፍሪካ የሰላም ማስከበር ተልዕኮውን በኮንጎ ሲፈጽም ኢትዮጵያ በተልዕኮ እንዲሳተፉ ከተደረጉ ሀገራት መካከል አንዷ ነበረች። በዚህም የኢትዮጵያ ሰራዊት ለኮንጎ የሰላም ማስከበር ተልዕኮ ተሰማራ። ጠቅል የሚል ስያሜ የተሰጠው የኢትዮጵያ የሰላም አስከባሪ ሰራዊት ከ1952 እስከ 1955 በተልዕኮ ላይ ቆየ። ዓመታትን እየተሻገረ ምስጉን ስሙን በዓለም አቀፉ መድረክ እያስቀመጠ የመጣው የኢትዮጵያ ሰራዊት ለሌላ ዓለም አቀፍ የሰላም ማስከበር ተልዕኮ ሩዋንዳ ደርሷል። 1980ዎቹ አጋማሽ በሩዋንዳ የእርስ በርስ ግጭት በ100 ቀናት 1 ሚሊዮን የሩዋንዳ ዜጎች ሕይወታቸው ያለፈበት አጋጣሚ ነበር። ለዚህ ሁኔታ ዓለም የሰጠው ትኩረት አነስተኛ ነው ተብሎ ሲተች ቆይቶም የተባበሩት መንግስታት ድርጅት ካሳለፈው ውሳኔ በኋላ ይህንን የሰላም ማስከበር ተልዕኮ በብቃት ሊወጣ የሚችለው ጦር የኢትዮጵያ የመከላከያ ሰራዊት ነው በሚል ድርጅቱ ውሳኔ ያሳለፈ። ይህ ተልዕኮ ግን ከመጀመሪያው ጥያቄዎች የተነሱበት ነበር። ከ5000 ዓመት በፊት ከምስራቅ ኢትዮጵያ ነው የሄዱት የሚል ነበረ ትሶች ዘን አሁን እኛ ስንሄድ የራሳቸውን ሰው ለመደገፍ ነው የሚል ፈረንሳዮችም ሌሎችም ይህን በደንብ ሰርተዋል። በዛ አካባቢ ህዝቡን መንከባከብ የጀመረው ኢቭን ከራሱ ምግብ ሳይቀር አብረው መብላት ጀመር። ሆኖም ሰራዊቱ ህዝባዊ ሰራዊት ነውና ይህንን የተመለከቱ ሩዋንዳውያን ልባቸውን በቀላሉ ከፍተው ተቀበሉት። ሩዋንዳም ዳግም ሰላሟ ተመለሰ። የተሰደዱት ተመልሰው ሰላማዊ ህይወታቸውን ቀጠሉ። ሰራዊታችን የኢትዮጵያን ህዝብ ምንነት በሚገባ አሳይቷል። የኢትዮጵያ የመከላከያ ሰራዊት ከሀገር ውስጥ አልፎ በዓለም አቀፍ መድረክ ባለው ምስጉንነት በብሩንዲም ተመሳሳይ ተልዕኮ ተሰጠው። ይህንን የመከላከያ ሰራዊቱን የሰላም ማስከበር ተልዕኮ ልዩ የሚያደርገው ደግሞ በአፍሪካ ህብረት ጥላ ስር የተደረገ የመጀመሪያው ተልዕኮ መሆኑ ነው። መጀመሪያ ቡሩንዲ ስንገባ የነበረ ሰላም ሁኔታ በጣም አስጊ፣ ሰው ማይንቀሳቀስ ነበር። አሁን እኛ ከገባን ጀምሮ ግን ሰው እንደፈለገ ገበያ ውሎ ይገባል። በወቅቱ ግን መጀመሪያ ስንገባ በጣም ጸጥ ረጭ ያለ ነበር እና መጀመሪያ ስንገባና አሁን በጣም ከፍተኛ ለውጥ አለው። ላይቤሪያ ቀጣዩ የኢትዮጵያ የመከላከያ ሰራዊት የሰላም ማስከበር ተልዕኮ መዳረሻ ነበረች። ሰራዊቱ በሰላም ማስከበር ተልዕኮ እንዲሸፍን የተሰጠው ድርሻ ደግሞ የሀገሪቱን 45% የቆዳ ሽፋን የሚያካልል ከመሆኑም በላይ
ከባድ ቀጠናን ነበር እንዲሸፍን የተደረገው። ይህ ግን ሰራዊቱን ግዳጁን በብቃት ከመወጣት ያግደው አልነበረም። በዓመታት መካከልም የሰላም ዘብነቱን ያስመሰክረው የኢትዮጵያ የመከላከያ ሰራዊት ሱዳን ዳርፉር ከዚያም በሱዳንና በደቡብ ሱዳን የይገባኛል ግጭት በተነሳባት የአብዬ ግዛትም ተደገመ። ከግማሽ ምዕተ ዓመት በላይ ከሀገር ውስጥ አልፎ በመላው ዓለም የሰላም ማስከበር ዘመቻው የተመሰከረለት የኢትዮጵያ የመከላከያ ሰራዊት በትውልዶች መካከል ስለ ሰላም የቆመ ሰራዊት መሆኑ የተመሰከረለት ነው። ኢቲቪ 4 ማዕዘንን ነው እየተከታተላችሁ የምትገኙት። ዋና ዋና ጉዳዮቻችንን ላስታውሳችሁ። የኢትዮጵያ የመከላከያ ሰራዊት ከግማሽ ክፍለ ዘመን በላይ ያስቆጠረ ብቃቱ የተመሰከረለት የሰላም ማስከበር ተልዕኮዎችን አከናውኗል። በኢትዮጵያ ችግሮችን በሰላም የመፍታት ፖለቲካዊ ልምድ መፍጠር ባለመቻሉ ግጭቶች እየተከሰቱ ዜጎችም ዋጋ እየከፈሉ ነው። ከዚህ አክሳሪ አካሄድ ለመውጣት ሰላማዊ ንግግር አስፈላጊ ስለመሆኑ ይነገራል። የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለማርገብ የሚያስችሉ የገንዘብ ፖሊሲ ማሻሻያ ማድረጉን አስታወቀ። የባንኩ ገዢ ማሞ ምህረቱ በሰጡት ጋዜጣዊ መግለጫ የብሔራዊ ባንክ የዳይሬክተሮች ቦርድና ስራ አመራር በ2016 የዋጋ ንረትን ለመቀነስ በቁርጠኝነት እንደሚሰራ ተናግረዋል። በዚህ መሰረት የሀገር ውስጥ ብድርን እስከ ሰኔ 2016 መጨረሻ ድረስ በ14 በመቶ እድገት እንዲገደብ ይደረጋል ብለዋል። የዋጋ ንረትን ለመቀነስ የሚረዱ የሚከተሉትን የፖሊሲ እርምጃዎችን እንወስዳለን። 1. እንደ አጠቃላይ ግብ የኢትዮጵያ ብሔራዊ ባንክ የዋጋ ንረትን በ2016 በጀት ዓመት ሰኔ መጨረሻ ከ20 በመቶ በታች በ2017 ደግሞ ከ10 በመቶ በታች ለማውረድ ይሰራል። 2. በ2016 በጀት ዓመት ሰኔ መጨረሻ የሀገር ውስጥ ብድር እድገት በ14 በመቶ ጣሪያ ይገደባል። በመሆኑም ሁሉም ንግድ ባንኮች የብድር እድገት እቅዳቸውን በዚህ የብድር ጣሪያ መሰረት እንዲያስተካክሉ ይደረጋል። 3. በያዝነው በጀት ዓመት የኢትዮጵያ ብሔራዊ ባንክ ለመንግስት የሚሰጠውን የቀጥታ ብድር መጠን በእጅጉ በመቀነስ ባለፈው ዓመት ከተሰጠው ብድር 1/3 እንዳይበልጥ፣ በሌላ አነጋገር መሰረታዊ በሆነ መልኩ እንዲገደብ ይደረጋል። የዋጋ ንረትን ለመከላከልም ቅንጅታዊ አሰራር እንደሚያስፈልግ ተናግረዋል። ንረት አስተዋጽኦ ያላቸው በርካታ ምክንያቶች እንደመኖራቸው የኢትዮጵያን የረጅም ጊዜ የዋጋ ንረት ችግር ለመፍታት የተለያዩ ዘርፎችንና የብዙ ወገኖችን የተቀናጀ ጥረት ይጠይቃል። በመሆኑም ዋጋን ለማረጋጋት መወሰድ የሚገባቸው ዘርፈ ብዙ እርምጃዎች ጠቅለል ባለመልኩ የሚከተሉት ናቸው። በመጀመሪያ የአቅርቦት ማሻሻያ እርምጃ መውሰድ። በሸማቾች የዋጋ ኢንዴክስ የ54 በመቶ ድርሻ ያለውን ምግብ ነክ የዋጋ ንረት ለመቀነስ የግብርና ምርቶችን ትርጉም ባለው መልኩ ማሳደግና ምርታማነትን መጨመር ወሳኝ ነው። በዚህ ረገድ የሚታረሰውን የመሬት ስፋት ለመጨመር፣ የመስኖ እርሻን ለማስፋፋት፣ ኩታገጠም እርሻን ለማበረታታት፣ የከተማ ግብርናን ለማጎልበት፣ የቆላማ አካባቢ እርሻን ለማለማመድና ለማልማት እንዲሁም በስፋት ለፍጆታ የሚውሉ ሰብሎችን ምርት ለማሳደግ የተቀናጀ ጥረት ማድረግ ያስፈልጋል። ከዚህ በተጨማሪ ሲሚንቶ፣ የቤት ቁሳቁስ፣ የቤቶች ግንባታና ትራንስፖርትን የመሳሰሉ የሌሎች ቁልፍ ሸቀጦችና አገልግሎቶችን አቅርቦት ለማሻሻል ትኩረት ይሰጣል። ባንኮች የገንዘብ እጥረት ሲገጥማቸው በሚወስዱት ብድር ወለድ ከ16 በመቶ ወደ 18 በመቶ ከፍ እንዲል ይደረጋል። ቁልፍ የሆኑ የወጪ ንግድ ዘርፎች በተለይም የማኒፋክቸሪንግ ዘርፎች ላይ የተሰማሩ ላኪዎችን ለማበረታትም ከ70/30 ወደ 50/50 እንዲሻሻል ይደረጋል ብለዋል። ባንኮች የጥሬ ገንዘብ እጥረት ሲያጋጥማቸው ከኢትዮጵያ ብሔራዊ ባንክ በሚወስዱት የአስቸኳይ ጊዜ የብድር ፋሲሊቲ ላይ የሚከፍሉት ወለድ ከ16 በመቶ ወደ 18 በመቶ ከፍ እንዲል ይደረጋል።
ቁልፍ የሆኑ የውጭ ንግድ ዘርፎችን በተለይም የማኑፋክቸሪንግ ዘርፎች ላይ የተሰማሩ ላኪዎችን ለማበረታታት የውጭ ምንዛሬ የማስተላለፍ ግዴታ ወይም ደግሞ ፎሬክስ ሰረንደር ሪኳየርመንት ከ70/30 ወደ 50/50 እንዲሻሻል ይደረጋል። በአዲሱ መመሪያ መሰረት የሸቀጦችና አገልግሎት ላኪዎች ካፈሩት የውጭ ምንዛሬ ገቢ 50 በመቶውን ለኢትዮጵያ ብሔራዊ ባንክ፣ 10 በመቶውን ለባንካቸው ያስተላልፋሉ። ቀሪውን 40 በመቶ በራሳቸው የባንክ ሂሳብ እንዲያስገቡ ተፈቅዷል። በመንገድ መሰረተ ልማት እጦት ለከፍተኛ ማህበራዊና ኢኮኖሚያዊ ችግር መዳረጋቸውን የአማሮ ኬሌ ነዋሪዎች ለኢትዮጵያ ቴሌቪዥን ገልጸዋል። በ2010 ተጀምሮ የነበረው ከፍስሐ ገነት ከሌ ነደሌ መንገድ ግንባታ በጸጥታ ችግር አማካኝነት በመቋረጡ የሕዝብ ሀብት እየባከነ እንደሚገኝ የአማሮ ልዩ ወረዳ ዋና አስተዳዳሪ ወገኔ ብዙነህ ጠቁመዋል። መሐመድ ራመቶ ተጨማሪ ዘገባ አለው። አማሮ ልዩ ወረዳ በአዲሱ የደቡብ ኢትዮጵያ ክልል የተዋቀረና ከአዲስ አበባ በዲላ መንገድ በ470 ኪሎ ሜትሮች ርቀት ላይ የሚገኝ ነው። አካባቢው ለምና በሰንሰለታማ ተራራዎች የተከበበ ውብ ቢሆንም በመንገድ እጦት ነዋሪዎች መቸገራቸውን ለኢቲቪ ገልጸዋል። ትልቅ የመንገድ ችግር አለ። ሰው ስታመም ወደ ጤና ጣቢያ ለመምጣት በቃሬዛ ነው አብዛኛው ህብረተሰብ የሚመላለሰው ማለት ነው። ደረጃው የጠበቀ መንገድ የለንም። ዝናብ ጊዜ በጣም ነው የምንቸገረው። ሰው በየመንገዱ መጉላላት አለ፣ ወርዶ በእግር መሄድ አለ። ከዚህ የመንገድ ችግር አንጻር እናቶቻችን መንገድ ላይ የሚወልዱበት አሊያም ደግሞ በቃሬዛ ተሸክመን አርሶ አደሮች የሚያመጡበት ሁኔታ ነው ያለው። በተለይም ከዲላ አማሮ፣ ሁለተኛው ደግሞ ከዚህ ኮንሶ የምንሄድበት መንገድ ውሃ ሲሞላ አንዳንዴ መንገድ ላይ የምናድርበት ከዛም አልፎ ደግሞ የምንመለስበት ሁኔታ አለ። የአማሮ ኬሌ አካባቢ የተለያዩ ምርቶችን የሚያመርት ሲሆን በመንገድ እጥረት ምክንያት የገበያ ትስስር መፍጠር ባለመቻሉ ለምጣኔ ሀብታዊ ችግር መዳረጋቸውንም ነዋሪዎች ይገልጻሉ። አካባቢው በግብርና ምርት ከቋሚ ሰብል አንስቶ እስከ ዓመታዊ ሰብል በተለይ ትልቅ በጣዕሙ የተለየ ጣዕም ያለው የቡና አምራች አካባቢ ነው። የአማሮ ቡና ሲባል ይታወቃል። ይህ የሚመረተውን አርሶ አደሩ በሚገባ ወደ ማዕከላዊ ገበያ ለማድረስ ነጋዴዎችም ጭምር በብዙ መከራ ነው የሚያደርሱት። ስንዴ የሚመረተው፣ ድንች የሚመረተው፣ አትክልት የጓሮ የሚመረተው ቤት ውስጥ ነው የሚበሰብሰው ማለት ነው። ከዚህ አንጻር ኢኮኖሚያችን ወደ ኋላ ነው። ቢያንስ ያመረትነውን ለገበያ አቅርበን የገበያ ትስስር እንዳንፈጥር ትልቁ ችግር ነው ያለው። በ2010 ተጀምሮ የነበረው መንገድ በመቋረጡ የህዝብ ሀብት እየባከነ እንደሚገኝ የአማሮ ልዩ ወረዳ አስተዳዳሪው ወገኔ ብዙን አስረድተዋል። የህዝብ የተሰቃየ እየተቸገረ ያለበት የመንገድ እጦት ችግር አለ። በተለይም ደግሞ በፌዴራል መንገዶች ባለስልጣን ተጀምሮ የነበረ በ2010 ዓመተ ምህረት ተጀምሮ የነበረ የፍስሐ ገነት ነደሌ አለ። የፍስሐ ገነት ኬሌ ነደሌ አስፓልት መንገድ አለ። የአስፓልት መንገድ በአንድም በጸጥታው ምክንያት፣ በሁለትም ደግሞ በኮንትራክተሮቹ የአቅም ማነስ ችግር ተቋርጦ ነው ያለው። ይሄ መንገድ ከተቋረጠ የመንገድ ስራው ከተቋረጠ ኦልሬዲ 4 ዓመታትን አስቆጥሯል። በእነዚህ 4 ዓመታት ውስጥ ለዚህ መንገድ ስራ ተብሎ የመጡ ማሽነሪዎች፣ መኪናዎች ዝም ብሎ ሜዳ ላይ ተበትነው ነው ያሉት። የህዝብም የመንግስትም ንብረት አላግባብ እየበከነ ያለበት ሁኔታ ነው። ባለፉት 5 እና 6 ዓመታት በጉጂና ኮሬ ብሔረሰብ ዘንድ ተከስቶ የነበረው ግጭት በተካሄደ ህዝባዊ ኮንፈረንስ በአንጻሩ ወደ ሰላማዊ እንቅስቃሴ በመመለሱ የመንገዱ ችግር ይፈታል ብለው ተስፋ እንደሚያደርጉም ይናገራሉ። የፌዴራል ከፍተኛ ባለስልጣን ዶክተር አለሙ የመንገድ ትራንስፖርትና መንገድ ሎጂስቲክ ሚኒስተር በዚህ በመምጣቱ በጣም ደስ ብሎኛል። አንደኛ መንገዳችን ያለበት ሁኔታ ያያሉ ብዬ አስባለሁ እና የሆነ ነገር እኛ ከምንናገረው ይልቅ መንገዱ ይናገራል ብዬ አስባለሁ እና የመንገዳችንን ችግር ቢፈቱልን የመጀመሪያው ጥያቄ። በእርግጠኝነት በፌዴራል ደረጃ የተጠየቁ ጥያቄዎች ምላሽ በእርግጠኝነት ያገኛሉ ብለን እናስባለን። ህዝቡም ያንን በትዕግስት እስከዛሬ ድረስ ሲጠብቅ ቆይቷል። ጨዋነቱን ሲያሳይ ቆይቷል። ስለዚህ በእርግጠኝነት የፌዴራል መንግስቱም የክልል መንግስትም የህዝቡ የጠየቃቸውን ጥያቄዎች ከኛ ጋር በመሆን በእኛ ደረጃ መሰራት ያለበትን ስራ እኛም እየሰራን መልስ እንደሚሰጠን ባለሙሉ ተስፋ። በጉጂና በኮሬ ማህበረሰብ መካከል ተከስቶ የቆየውና በቅርቡ ወደ ሰላማዊ ሂደት የተመለሰውን ሁኔታ ዘላቂ ለማድረግ በሁለቱም ወገን ኮሚቴ ተዋቅሮ እየተሰራ እንደሚገኝም ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን በኢትዮጵያ መንገዶች አስተዳደር የሚዲያና ኮሚኒኬሽን ቡድን መሪ የሆኑት አቶ አብርሃም አማረ በቀጥታ የስልክ መስመራችን ላይ ነው የሚገኙት። ጤና ይስጥልኝ አቶ አብርሃም፣ እንደምንውለዋል። በ2010 ተጀምሮ የነበረው ከዚህ ከፍስሐ ገነት ከሌ ነደሌ የመንገድ ግንባታ ፕሮጀክትን በተመለከተ የነዋሪዎችን ሀሳብ የጠየቅንበት ዘገባ ሲተላለፍ ነበርና ቀዳሚ ጥያቄ መንገዱ ለምን ተቋረጠ የሚለው ቢሆን።
እኔም አመሰግናለሁ። ያው እንግዲህ ይህ መንገድ ቀደም ሲል እንደጠቀሳችሁት በ2010 ዓመተ ምህረት ሻንዶንግ ሃይዌይ ኢንጂነሪንግ ኮንስትራክሽን ግሩፕ ካምፓኒ በተባለ የቻይና ዓለም አቀፍ የስራ ተቋራጭ አማካኝነት ነበር ግንባታው ሲካሄድ የነበረው እና ቀደም ሲል እንደተጠቀሰው እንግዲህ ከጸጥታና ከስራ ተቋራጩ የአቅም ውስንነቶች ጋር በተያያዘ መንገዱ ተቋርጦ የነበረበት ሁኔታ ነው ያለው። ምናልባት እንግዲህ ነዋሪዎች አሁን አካባቢው ወደ ቀድሞ ሰላሙ እየተመለሰ ይገኛልና በቀጣይ ለማጠናቀቅ ምን ታስቧል? እንደ አዲስ ለመጀመር የተጀመሩ እንቅስቃሴዎች እስካሉ? አዎ እንግዲህ በአሁኑ ሰዓት አስተዳደር መስሪያ ቤታችን ልክ እንደዚህ አይነት ችግሮች ያሉባቸውን ክሪቲካል ፕሮጀክቶች በመለየት ወደ 14 አካባቢ የሚደርሱ ፕሮጀክቶችን ለይቶ በ2016 በጀት ዓመት መፍትሄ ለመስጠት የተለያዩ እንቅስቃሴዎችን እያደረገ ያለበት ሁኔታ ነው ያለውና ይህ ፕሮጀክትም ከነዚህ 14 ፕሮጀክቶች መካከል አንዱ ነው። ስለሆነም እስከ ቀጣዩ ታህሳስ ወር 2016 ዓመተ ምህረት ድረስ ጨረታውን በማውጣት ለመንገዱ ዘላቂ መፍትሄ ለመስጠት ጥረት እየተደረገ ያለበት ሁኔታ ነው ያለው። መልካም። አቶ አብርሃም አማረ በኢትዮጵያ መንገዶች አስተዳደር የሚዲያና ኮሚኒኬሽን ቡድን መሪ ለሰጡ መረጃ እናመሰግናለን። መልካም ቀን ይሁንልዎት። መልካም ዜና ለአዲስ አበባ ለድሬዳዋ ከተማና እንዲሁም ለሶማሌ ክልል ግብር ከፋዮች። ግብር ለመክፈል ከዚህ ቀደም እንደነበረው ወረፋ መጠበቅና መጉላላት ቀረ። የሲቢኢ ብር ወይም የሞባይል ባንኪንግ አገልግሎቶችን ተጠቅመው ካሉበት ሆነው ውድ ጊዜው ሳይባክን ክፍያውን ይፈጽማሉ። በመጀመሪያ የታክስ ክፍያ ኮድ የያዘ አጭር የጽሑፍ መልእክት ከገቢ ሰብሳቢው ተቋም ይደርሶታል። በመቀጠል ሲቢኢ ብርን ተጠቅመው ፔይቢል ወይም የክፍያ አገልግሎት የሚለው አማራጭ ውስጥ በመግባትና የክፍያ ኮዱን በማስገባት በቀላሉ ክፍያውን ይፈጽማሉ። እንዲሁም የሞባይል ባንኪንግን ተጠቅመው ዩቲሊቲስ ወይም ክፍያዎች የሚለው አማራጭ ላይ የክፍያ ኮዱን በማስገባት በቀላሉ ይከፍላሉ። በመጨረሻም የማረጋገጫ የጽሑፍ መልእክት ይደርሶታል። የግብር ክፍያውን በሲቢኢ ብር ወይም በኢትዮጵያ ንግድ ባንክ የሞባይል ባንኪንግ ይክፈሉ፣ ውድ ጊዜውን ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አራት ማዕዘንን ነው እየተከታተላችሁ የምትገኙት። በጉዞ ዘገባችን የቱሪስት መስህብ የሆነችው የሩሲያዋ ፒተርስበርግ ከተማን ነው የምናስጎበኛችሁ። በቅርቡ እንግዲህ በሩሲያ በተካሄደው የሩሲያ አፍሪካ ፎረም ሊዘገበ የሄደው ሪፖርተራችን ጥላሁን ካሳ ሴንት ፒተርስበርግ ምን ትመስላለች የሚለውን ያስቃኘናል። እንደ ፈረንጆቹ እስከ 1917 የሩሲያ ዋና ከተማ እንደሆነች ይነገራል። ጥንታዊቷ ከተማ ሴንት ፒተርስበርግ የታዋቂ ደራሲያን የነ አና ኒኮላስ እና አሌክሳንድሪያ ፑሽኪን ከተማም ናት። ሴንት ፒተርስበርግ የተያዘው የፈረንጆች ዓመት መረጃ እንደሚያሳየው 6 ሚሊዮን የሚጠጋ ነዋሪዎቿን ይዛለች። ይቺ ጥንታዊቷ ከተማ ስመጥሮቹ የሀገሪቷ አርኪቴክቶች አሻራ ያረፈባቸው ሕንፃዎች በየትኛውም የከተማው አካባቢ የሚንቀሳቀሱ እንደ ጥላ ከዓይን አይሰወሩም። ቢጓዙ የማያልቀው መላ ከተማዋ በእነዚህ ማራኪ ሕንፃዎች ያሸበረቁ ናቸው። ያረጁ የተጎሳቆሉ መንደሮችን ማየት ይናፍቃል። የመንገዶቹ አስፋትና ጥራት ከዓይን አይሰወርም። የመኪና ጥሩምባ ወይም ክላክስ ፒተርስበርግ ላይ ሆነው ከሀገር ቤት ምን ረስቼ መጣው ብለው ይብሰለሰላሉ። የለመዱትን ጆሮ የሚያደነቁር ክላክስ ለቀናት እንኳን ቢያጡ። የሚገርመው የከተማዋ መንገዶች ዋናው አውራ መንገድ እንደዚሁም የቀለበት ባቡርና ከመንገዱ በግራና በቀኝ ጀልባ ብሎም መጽሐፍ እያነበቡ የሚጓዙባቸው የከተማ አውቶቡሶች ከሚሰጡት የትራንስፖርት አገልግሎት ባሻገር ውበትም ጭምር ናቸው። ባለወርቅ ጉልላቱ የኦርቶዶክስ ካቴድራል፣ ከዘመናዊ ደግሞ በዝና የምናውቀው ዊንተር ፓላስ፣ እነዚህ ሁሉ የፒተርስበርግ ሀብቶች ናቸው። አሁን ላይ በኢትዮጵያ ከምሽቱ 2 ሰዓት ጀምሮ የምናስተውለው የጨለማው ክፍለ ጊዜ በፒተርስበርግ ከቀኑ 9 ሰዓት ነው የሚመስለው። ምንም እንኳ የሰዓት አቆጣጠራችን አንድ ቢሆንም የአየር ጠባዩን ከአዲስ አበባ ጋር አይለያይም። ጽዱና ማራኪዋ ፒተርስበርግ 221 ሙዚየሞችን፣ 2000 ቤተ መጻሕፍትን፣ 4000 የሚጠጉ ቀልብ የሚስቡ ኪነ ህንፃዎች ባለቤት ናት።
ሰማይ ጠቀሱን ህንፃ ለምኔ ብላ አብዛኛው ህንፃዎቼ አምረው ባለ 3 እና 4 ወለል ብቻ ቢሆኑ ብላ የወሰነች ከተማ ናት። የቅዱስ ፒተርስበርግ ታሪካዊ ማዕከል የሆነችው ይቺ ከተማ በአስደናቂ ትትና እንግዳ ተቀባይ ህዝቦቿ ከአእምሮ አትጠፋም። የመዝናኛ ስፍራዎቿ የነዋሪዎቿን ህይወት ያቀለለች ስለመሆኑም ታዝበናል። ባለፈው ሐምሌ መጨረሻ አካባቢ ከ9,000 የሚልቁ ከተለያዩ ሀገራት የመጡ እንግዶቿን አስተናግዳለች። በሁለተኛው የሩሲያ አፍሪካ ፎረም ፒተርስበርግ። ነው በ1930 በአባቴ ግሪካዊ ነኝ እናቴ ደግሞ ወሎዮ ናት አረጋሽ ማለት ወሎዮ ናት እናቴ ይሄንን ቦታ እናቴ ነበር እና እሷ ደግሞ ኦልዌይስ ትለን ነበር ይሄን ቦታ የቱሪስት የሚሆን ቦታ ነው ለዚህ የሷ ምኞት ነበር ይሄ የቱሪስት ቦታ እንዲሆን እሷ ስታልፍ እዛ ጊዜ እኛም ይሄንን ቦታ ለቱሪዝም ለማድረግ በቃን እና እዚህ ደግሞ አገር በቀል ዛፎች አሉ ከ7,000 በላይ ዛፎች አሉ አገር በቀል ዛፎች ይሄ አካባቢ ብዙ እንትንም ጥናትም ተደርጓል አብዛኛ የባህላዊ መድኃኒቶች የሚገኙ ዝርያዎች እዚህ ሞልተዋል እሱም ፕሮቴክት እናደርጋለን የወፍ ዝርያ አለ ወፍ ዝርያ ከ95 ዝርያ በላይ አሉ ዱኩላ አለ ሚዳቆ አለ ጃርት አለ ጦጣ ጅብ እነዚህ ሁሉ ፕሮቴክት እናደርጋቸዋለን እና ሁለተኛ ደግሞ ይሄ ቦታ በኤኮ ቱሪዝም የተመዘገበ ነው በዓለም ደረጃ የታወቀ ነው ሁሉንም ተዚህ ነው እናምርተው ማዳበሪያ ሊጠቀሙ እኔ ኮምፖስት ነው ቅጠሉ ምኑን አብቼ ምሰራበት እንደምታዩት የ100 ዓመት ዛፎች አሉ በጣም የተጠበቁ ለየት የሚያደርገው እሱ ነው ይሄ አሁን የምታዩት እነዚህ ትልቅ ዛፎች ሲዳሞ ሴታሞ ይባላሉ አብዛኛ እየጠፉ ነው እነዚህ ዛፎች እኛ ፕሮቴክት እናደርገዋለን የወይኔ ግቢ ነው ያሉት እነዚህ እዚህ ውስጥ ታገኛለህ የገርብቾ ዛፍ የሚሉትም አለ አብዛኛ ሲዳሞ ውስጥ የሚገኝ የዛፍ ዝርያዎች እዚህ ግቢ ውስጥ አለ ችግኞች በየአመቱ እንተክላለን እና በየአመቱ የምንተክለው ችግኞችም እናበዛለን ያው እንግዲህ እኛ አንድም ቀን ቆመን አናቅም ሁሉ ቀን ፕሮቴክት እንዳደረግ ነው እንደጠበቅነው ነው ያየው ዙሪያ ደን እያለቀ ነው የተቻለ ያህል ሰው ደን ቢተክልና ዛፍ ቢተክል አየሩም እንዳይበላሽ ቢተክል ይሄ ነው ለኢቲቪ 4 ማዕዘን ያዝናቸው ጉዳዮች እነዚህ ነበሩ መቅደስ ጥላሁን አብሬያችሁ ቆይቻለሁ በያላችሁበት መልካም ቀን